ጎበዝ መሆን አልቻልኩም ታውቃላችሁ ጠንካራ ጎበዝ መሆን አልቻልኩም ራሴን የምጠብቀው እንዲህ አልነበረም በቃ እኔ ጠንካራ ነኝ ብዬ አስብ ነበርና አሁን ግን አወኩኝ ማለት ጠንካራ አይደለሁም በቃ ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ ወዴት ነው ስፍራ ሰጥቶ መኖሪያ ሰላም ውድ የሄሉ ቲዩብ ቤተሰቦች እንደምን አላችሁ እንደምን ቆያችሁ ዛሬ ያው በሄሉ ቤት ነው የመጣ ነው ምንድነው በሰው ቤት ዘው ብላችሁ የመጣችሁት ሰው ቤት ስንገኝ የሁለተኛ ቀናችን ነውና እንዬም ማለች እዚች ጋርና ቅድሚያ ሰላም በያቸው ሰላም የሄሉ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እንግዲህ ያው እንዳለው ሰው ቤት የተገኘ ነው ለሁለተኛ ጊዜ ነው በጣም ደስ ብሎኛል ማለት ሄሉን መተዋወቅ በጣም እፈልግ ነበር እውነት ለመናገርና በዚህ አጋጣሚ ባይሆንም ግን በጥሩ ነገር ማለት አለ አይደለ እሷ ጥሩ ሙድ ላይ ሆኖ ቢሆን ጥሩ ነበረ ግን ማድረግ አይቻልም አይደለ አጋጣሚውን ተጠቅሜ እንግዲህ ሄሉ ልተዋወቃት ስለሆነ በጣም ደስ ብሎኛል ያው እንዬ እንዳለችው ሄሉን በአሪፍ ሁኔታ ላይ ባስተዋውቃቸው ደስ ይለኝ ነበር ግን ያው ያጋጥማልና አብረን ሄደን ጠርተናት ከጎንሽ ነን ያው ያለችበት ሁኔታ አይተሽዋልና አይዞሽ ከጎንሽ ነን ለማለት ነው ሄሉን ዛሬ በሄሉ ቤት የተገኘ ነውና ሄሉዬ በጣም ብዙ ቪዲዮችን እያየን ነበርና ሰሞኑ ከዊናም ጋር የተፈጠረውን ነገር እያየን ነበርና ሄሉዬ ደግሞ ያው የነበረችበት ትንሽ ተረተናታል እሷንም ተረተናታል ግን ያው ዊናም ቢሆን ያው ለሷ በማሰብና ጀግና እህት እንደተነለት ጠንካራ እንደተነለት ስለሚፈልግም ጭምር ነውና ሄሉዬ ያልተረዳችው ነገር አለ ግን እኛም ደግሞ ያው አንቺንም ተረተንሻል ማይሆን ሙድ ውስጥ ሆነሽም ቢሆን ዛሬ ግን እኛ ያው የመጣ ነው በቪዲዮ በአንቺ ቤት የመጣ ነው ምንድነው ዊና ላንቺ በማሰብ እንደሆነ እንድትረጂውና ከሱም ጋር ሰላም ፈጥረሽ በራስሽ የዩቲዩብ ቻናል በሄሉ ቲዩብ ደግሞ ምርጥ ስራዎችን ይዘሽልን እንደምትመጪ ደግሞ ባለሙሉ ተስፋ ነን እና ሄሉዬ እኔም እንዬም እንዲም ደግሞ የአቤኒ ቲዩብ የኛ ውድ ቤተሰቦች ከሄሉ ጎን ያስፈልግሽ ነገር ሁሉ ለነደግፍሽ ከጎንሽ ነን ለማለት ነው እና የመጣ ነው ሄሉ ቲዩብ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ሄሉን ተቀላቀሏት አበረታቷት እንላለን ውድ ቤተሰቦች እንዲሁም የሄሉ ዩቲዩብ ቻናል ተከታታዮች ያው ሄሉን አሁን ደውለን የምንጠራት ይሆናል በጣም እየጓጓን ነው እውነት እኔም እየጓጓሁ ነው ስለሷም ቤተሰቦች እየጓጉ ነው አይደለ ያው የሄሉ ቤተሰቦች እንዲሁም የኛ ቤተሰቦች እንዲሁም እንዬ በጣም እየጓጓው ነው እያለችኝ ነውና ያው ሄሉን አሁን ደውዬ አወራትና እስቲ የምትለን እንሰማለን ነይላታለሁ አብራችሁን ቆዩ ተከታተሉ ሄሎ ወይ አቤኒ ሄሎ እንዴት ነሽ አሎ ደህና ነኝ እንዴት ነህ አቤኒ ደህና ነሽ አሎ ደህና ነኝ ደህና ነህ ምንድነው ጠፋሽ ያው እንግዲህ አንዳንዴ ጠፋል ስላለ እንዴ ዝም ተብሎ ይጠፋል እንዴ ከፈተና ከተመጣ በኋላ ምናምን ጣልጣል አረግሽን እኮ ምንድነው አንተ እኮ ነው ያስቸገረኝ ኮዲዋን ስለማስተዋወቀኝ አይ ጥሩ እንደዛ ካልሽማ በቃ በጣም ነው ደስ ያለኝ እንደዚህ ምትይኝ ከሆነ በጣም ነው ደስ የሚለኝ አስተዋወቀኝ በቪዲዮ ብቻ ሁሉ ያለ ያታል ቆንጆ አልከኝ ለነገሩ ይዘሻት አጠፊም ደህና ነሽ በተረፈ አለ ይመስገን ደህና ነኝ እንዴት ነህ አለን ፈተና አሪፍ ነበር
ቆንጆ ነበር። እግዚአብሔር ይመስገን አሪፍ ተና ዋናው እሱ ነው። ስሚማ ወይ የት ነው ያለሽው? ፈልጌሽ ነበረ። ከቤት ወጥቻለሁና የሆነ ዕቃ ልገዛ ወጥቻለሁ። በጣም አሪፍ። እንደዛማ ከሆነ የሆነ ማስተዋወቅሽ እንግዳ አለ። እንደዛ ከሆነ የማስተዋወቅሽ እንግዳ አለ። ግን ቆይባለሁ ምክንያቱም ማለት ነው እንኳን እንግዳ ለማስተዋወቅ አይደለም ከቤት ራሱ ማያስወጣንም ስለምሽኝ ነው። አይ ችግር የለውም እውነት ግን አይደለም። ግን ቤት ከሄድ ትንሽ ቆያለሁ። ግን ልቆያ ቤት ሄጄ ልትቀየሪ ምናምን ነው። አይ እንግዳ ሳይሆን ያው ቤተሰብም ጭምር ነው። ያው ግን በዛለት አዎ ቤተሰብ ስለሆነ ችግር የለውም። እሺ በቃ የት አካባቢ ነው ያለሽው አሁን? እኔ ያለሁት የት አካባቢ መሰለህ? ወደ ቴሌው ጋር በጣም እንደዛ ከሆነ ብራይት እዛ ነኝ። እሺ መጣው ስታይኝ እንዳደነግጡ እንግዲህ አንደነግጥም። አታስቢ ነይ። እሺ ቤተሰቦቻችን ያው በስንት ትግል መጣውላለች ትንሽ እንግዳ ጋር የሚያስቀርብ ልብስ ለብሼ አይደለሁም እና ያለሁት ዕቃ ለመግዛት በወጣሁበት ነው ብላለች። እና ታዲያ አንተ እንዴት ነው እንግዳ ምትላት እንዴ? ምን ነካ? ያው እንግዳ ካላልኳት ደግሞ ቶሎ ላትመጣ ስለምትችል ብዬ ነው። እንደውም እኮ እንግዳ ስትላል ነው መሽቀርቀር ምናምን ስለሚኖረው አንድ ቤተሰብ ምናምን ብላ ጥሩ ነበር። ያው እንግዲህ አሁን ቤተሰብ ነችና ቤተሰብ ለማስተዋወቅ ነው። አብራችሁን ቆዩ እንላለን። እንግዲህ ሄዱ ስትመጣ ደግሞ ያለውን ነገር የምናሳያችሁ ይሆናል። ለኔ አንተ በብዙ ከማውቃቸው ሁሉ ትለያለህ። የእውነት ተምሳሌት ማጣፈጫ የህይወት ቅመም እድሜ ላንተ ልበል ይኸው ዛሬ የፍቅር ጥጉን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንተን ውለታች ማልከፍለው ከአቅሜ በላይ ነው። ሕይወቴን ያላንተ ደግሞ ሳስበው ፍጹም ባዶ ተደቅኖብሻል። እንዳትንቀሳቀሽ። ያው እንዴት ነሽ አለሽ? እንዴት ነሽ? ቁጭ በይ እስቲ ነይ፣ ቁጭ በይ እስቲ። ችግር የለውም። ቆንጆ ነች። ማለት በቪዲዮ ካየኋት ይልቅ በአካል እንዴት ነው የምታምረው? ታምራለች። አዎ የምር በአካል በጣም ቆንጆ ናት። ግን ተው ካሜራ ፊት ደቀና በዚህ ያለ ባብስ የሆነ እኮ ጎረምሳ መደበድብ ነው። አይ አታስቢ። ያው እንዴት ናችሁ? ቤተሰብ ለመተዋወቅ ስለሆነ አታስቢ። እሺ ቀለል አይ እኔ ግን አልጠበኩም። ታውቃለህ ዛሬ ብዙ ጊዜ ሲጨቀጭቅህ ነበር እንደ እውነቱ ግን በእንደዚህ አይነት ሁኔታ እንድትመጣ አልፈልግም ነበር። ማለት ይቻላል ተቀብያት ምናምን በቃ በትልቁ ነበር ፈልገው ቢሆን ጥሩ ነበር። ግን ያው እሷም እንደዛ እያለች ነበር በሰፊው ምናምን ቢሆን ምናምን በላይ ነበር ደስ ነበር የሚለኝ እንደዛ ባረግላትና አቀበላት። የምር ነው የምወዳት። ያው በቃ እንግዲህ ለአሁን በዚህ ይሆናል፣ ሌላ ጊዜ ደግሞ በሰፊ ይሆናል ማለት ነው። አይሻልም? አዎ እሺ። በስተት ማውጣት እና የዩና ካሜራማን ዛሬ ከየት መጣ? ያው ከች ብሎልሻል። እኔ እኮ ይሄ የዩና ካሜራማን አስቸግሯል ዘንድሮ። ተቸገርሻ? አዎ ተቸገርኩ። እንዴት ናችሁ ታዲያ? አለን ሁሉ ሰላም ይመስገን። ግን ተፈትና ከመጣች በኋላ እንዲያው አመረባት። አይተሻታል እኮ ጭንቀት ምናምን አለችና ተፈትኜ ከመጣሁ በኋላ እሻላለሁ። እንትን እኮ ነው ማለት ይቀልሃል ታውቃለህ። ከዛ አሁን በፊት ያው ሁኔታዎችም እንዳሉ ናቸው ታውቃለህ። እሱ ሁኔታና
እንደገና ፈተናውንም በቃ ጭራሽ ሌላ ሰው ነበር የሆንኩት ታውቃላችሁና አሁን ቀለል ብሎሻል። አሁን ይሻላል አይደለ ከበፊት። ይኸው እንግዲህ ዋናዋን ማምጥቼልሻለሁ። ይኸው ሄሉንም ማቅረብልሻለሁ። ተዋወቁ። እውነት ለመናገር እውነት በጣም በቃ ታውቂያለሽ በቃ መታወቅ በጣም ፈልግ ነበር ካንቺ ጋር እና እዚህ ሙድ አልነበረም ያሰብኩት። በጣም ሻገሩ ለዛ ሳይሆን በቃ እናደል አስበንበት ጥሩ ሙድ ላይ ሆነሽ ቢሆን ኖሮ በጣም ነበር ደስ የሚለኝ። ግን ቢሆንም ደስ ብሎኛል። እቺን የመሰለሽ ቆንጆ ስላስተዋወቅኝ እኔ ግን በአካል ቆንጆ ናት ነጫ። አዎ በጣም ከዛኛው በላይ እና ደስ ትላለች። እንግዲህ ያጽድቅላችሁ። አሜን። አሁን እንግዲህ እስቲ እየተመረቀን አሜን እናላስቀምጠው። አሜን። ያው ሌላ ጊዜ በሰፊ ታወራላችሁ። ሄሉዬ ዛሬ በጥብቅ ጉዳይ ነው የፈለግንሽና እሷን ብቻ ለማስተዋወቅ ሳይሆን ያው ከኑዬን ጋር አንዳንድ ነገሮችን አውርተን ነበርና እንዲሁም ደግሞ ቪዲዮዎችን አይተናል። አንቺ ቻናል ላይ እየተለቀቁ የነበሩት ቪዲዮዎችን አይተን ነበርና እሱን አይተን ትንሽ አንዳንድ ደስ ማይል ሁኔታ ውስጥ እንዳላችሁ አይተንና ከዊና ጋር የተፈጠረውን ነገር እንዲሁም ደግሞ ዊና በጣም ብዙ እየተባለ ነውና አሁን ባለው ሁኔታ ትንሽኛም ደስ ስላላለ ያለውን ነገር ቶሎ ፈተን ያቺ ሳቂታዋን ሄሉን ነውና እኛ የምንፈልጋት ይሄንን ነገር እንዲስተካከልና እንዲሁም ደግሞ ይሄ ያንቺ የዩቲዩብ ቻናል የሚወድሽ ውድ ቤተሰቦች አሉና ወደሚወዱሽ ውድ ቤተሰቦች መተሽ እኛም ደግሞ ደስ ብሎን እኛም ደግሞ ከጎንሽ ሆነን በሚያስፈልግሽ ሁሉ አብረንሽ ሆነን እየተሯሯጥን እየሮጥን አብረንሽ ሮጥ እያለንና ወደዚህ ሙድ እንድትገቢልን እና ከዊና ጋር ያለው ነገር እንዲስተካከል ነው ዛሬ ከኑዬ ጋር አውርተንበት ቀን ሙሉ አውርተንበት የመጣ ነው እና እስቲ ያቺ ደግሞ አንዳንድ ነገሮችን በይ። የሆነ ጎበዝ መሆን አልቻልኩም ታውቃላችሁ። ጠንካራ ጎበዝ መሆን አልቻልኩም። ራሴን የምጠብቀው እንዲህ አልነበረም። በቃ እኔ ጠንካራ ነኝ ብዬ አስብ ነበር እና አሁን ግን አወኩኝ ማለት ጠንካራ አይደለሁም። በቃ ጠንካራ ነሽ እውነት ማለት ጀግናና ጠንካራ ነሽ ሄሉ ማለት እኛ የምናውቃት ሄሉ ጀግና የጀግና እና ጠንካራዋ ሄሉ ነው የምናውቃት። እስቲ ተሰማኝ፣ እንደዛ ነው የተሰማኝ ታውቃለህ። ሁኔታዎች እንደዛ በተለይ ደግሞ ማለት በጣም የቀፈፈኝ እና ያስጠላኝ ነገር ምንድነው ታውቃለህ? ወንድሜ በእኔ ምክንያት መሰደው ታውቃለህ። እሱ በጣም ነው የረበሸኝ በጣም እስከሚባል ድረስ እና በእኔ ምክንያት በጥሩ ነገር እንጂ አንድ ቀን የሚሆን በመጥፎ ነገር ስሙ እንዲጠራብኝ አልፈልግም። በጣም ነው የምወደው እና በእኔ ምክንያት ተሰድቦ ማያቅ አንድ ቀን እንኳን አንድ ነገር ተብሎ ማያቅ በእኔ ምክንያት ስሙ ተጠራ ታውቃለህ። እና እኔ እንትን አልኩኝ ለወንድሜ መሆን ያልቻልኩኝ ለማን ሆናለሁ ብዬ ነው ያሰብኩት። በጣም ተሰማኝ ምናምን እና በቃ ስልህ መጠንከር ብችልና እሱንም ባስደስተው ደስ ይለኛል። ለሱ ልትሆን ማይቻል ነገር የለም። ሄሉ ከኛ እኛውን ያወራንሽ ያለ ነው። በተለይ ደግሞ ሴት ልጅ እርግጠኛ ነኝ በጣም ብዙ ነገር እንደምችል ነው ማምነው። እውነት ከዚህ የበለጠ ነገር እንኳን ቢደርስብሽ በቃ ምክንያት አለው ብለሽ ለፈጣሪ መስጠት ይመስለኛል እንጂ እንደዚህ ደካማ ሆነሽ ማየት አልፈልግም። በተለይ እኔ እውነት ቤተሰቦች ዛሬ መጣ እንግዲህ ከዚህ በላይ ልትቆረቆር እያሰበች ነውና አይ ሄሉዬ ምን አለ መሰለሽ ትክክል ነሽ። ብዙ የሚያስከፉ ነገሮች የሚያስጠሉ ነገሮች ኖሮ ሊሆን ይችላል። ግን ምን አለ መሰለሽ ለሁኔታዎችና ለነገሮች አለመሸነፍ ያስፈልጋል። በቃ ብዙ ቻሌንጆች ይኖራሉ። ይሄ ሜቢ ትንሹ ሊሆን ይችላልና ከትንሹ አንዱ ነው የተፈተንኩት ብለሽ ማየትና ማሰብ ነው ያለብሽ። ስለዚህ ቅድሚያ አንቺ ምን ማድረግ አለብሽ? ራስሽን ማረጋጋት። ራስሽን ካረጋጋሽ በኋላ ግን እኛ ቪዲዮን አይተናል፣ ኮሜንቶችንም እያየን ነበርና ያው ዊና ብዙ ነገር ተብሏል፣ መባል አልነበረበትም። ሆነ በኋላ ግን በቃ አሁን ምንድነው መብቴ ነው እንጂ ወደ መብቴ መምጣት ነው እንጂ
በእኔ ምክንያት እንዲሆናልና እኔ በቃ አልችልም እንደካማ ነኝ ምናምን ማለት የለብሽም። እኛ የምናውቃት ሄሉ ምን አይነት ፋን ሄሉ ነው? ጀግናዋን አንደኛዋን እና ቆንጅዬዋን ሄሉ ነው የምናውቃት። ጠንካራዋን ሄሉ ነው የምናውቀው። ስለዚህ ጀግናነትሽን እና ጠንካራነትሽን ደግሞ ማሳየት አለብሽ። እና ደግሞ እኛ ብቻ አይደለም ይሄንን ነገር እያልሽ ያለ ነው የኛም ቤተሰቦች በጣም ይወዱሻል ሄሉ ታውቂያለሽ ብዬ አስባለሁ። እና በጣም እንደሚወዱሽ ቤተሰቦች እስቲ እንደምትወዷት ዛሬ እውነት በዚህ ቪዲዮ ታሳዩናላችሁ ብለን ተስፋ እናደርጋለን። ሰርፕራይዝ ልዩ ሰርፕራይዝ ነው ሄሉን የምናደርጋት። ግን ሄሉዬ እውነት በቃ አሁን ከዚህ በኋላ ወደ አሪፍ ሙድ ገብተሽ በአሪፍ ሙድ ሆነሽ እንደምታስደስችን ከዚህ በኋላ በፊት ብዙ ነገሮች አልፈዋል። እንዲሁም አንድ ኮሜንት እያየሁኝ ነበር እና ገርሞኛልና ያው ሰው ፊትሽን አይቶ በጣም እየተረዳሽ እንደሆነና ምንድነው የሚለው ያ ኮሜንት ሄሉ እኮ ላይዋ ትስቃለች እንጂ ውስጧ በጣም ተጎድቷል፣ እኔ በጣም ነው ማቀው እያልሽ ነበር አንደታችን። እና ያው ቅርብ ላይ ያለ ሰው ደግሞ ይሄንን ያውቀዋል፣ ይረዳዋል። ይበልጥ እኔ ደግሞ ያለውን ነገር ብዙ ነገሮችን ስለምረዳሽ ብዙ ነገሮችንም ስለማቅ እና ሐዘንሽን በሳቅ እየሸፈንሽ ብዙ ጊዜ እንትን ለማለት ሞክረሽ ያው ከቤተሰቦች ራሱ አውቀውታልና ከዚህ በኋላ ግን ምንድነው መሆን ያለበት የበፊቷ ሳቂቷን ሄሉን እሷን ነው የምንፈልጋትና ሐዘንሽን ከዚህ በኋላ አስወግደሽ የተጎዳሽበትን ነገሮችን ረስተሽ ትተሽ ጀግናዋን ሄሉ ያያት በሱ በኩል ጀግናዋን ሄሉ ነው እና የምንፈልገው የምር እንደስቂል ነው ፈልጋለን ነው ሳቂቷን የውሸት ሳይሆን የምር እና በፈገግታ የተደበቀ የተጎዳ ማንነት ሳይሆን የምንፈልገው በፈገግታ ውስጥ ያለ የእውነተኛ ደስታ ነው የምንፈልገው ካንቺ። ስለዚህ ሄሉዬ ከዚህ በኋላ ይሄ ሐዘን ፊት ምናምን ነገሮችን አስወግደሽ በቃ ወደ ድሮ ሄሉ ማንነት እንድትመለሺ እንፈልጋለን። ሄሉዬ እስቲ አንቺ ደግሞ የሆነ ነገር በሄድና እንደምትሰማኝ አልጠራጠርም። ግድ ነው እንዴ? ግድ ነው። እኛም ማስደሰት ልፈልጊ ሆነ በተለይ ቤተሰቦቿ አሉ፣ የኛም ቤተሰቦች አሉ። በጉጉት ነው የሚጠብቁሽ። ደግሞ በሚገራርም ስራ ነው መምጣት ያለባት። ይሄና ነው እየተጠበቅሽ ያለሽውና ሄሉዬ እውነት የሆነ ነገር በይን። እኛ ዛሬ የሆነ ነገር ሳትይኝ ከዚህ ጋር እንነሳም። ትልቅ ተስፋ መያዝ እንፈልጋለን። አዎ ግድ ነው። በቃ ማለት አሁን ላይ ለኔ ከማስበው በላይ ለወንድሜ ነው ማስበው። እሱ እንዲደሰትልኝ ነው እና እኔ እሱ እንዲደሰትልኝ በቃ እንጃ ጎበዝ ብሆን ደስ ይለኛል። እሷ ነው ፈልገውኛ እውነት ጎበዝ ጠንካራ ብሆን ደስ ይለኛል። እና እኔ በፊትም የምር አሁን ለሰው ብቻ አይደለም ታውቃለህ፣ በፊትም ማውቃት ሄለን ጠፍታብኛለች። አንዳንዴ ምን ሆኜ ነው እላለሁ። የሆነ መጥፎ ነገር ካየው ማለት በቃ ቶሎ ነው የሆነ ማለት ስብር ምለው ማለት ነው። እና እንደዛ ሆኛለሁ እና ራሴን እንደዛ አልነበረም እስከዛሬ ድረስ የኖርኩት። ብዙ ነገሮችን አልፌያለሁ እና ግን ዛሬ ራሴን አጥቼዋለሁ በቃ። እና እኔን ብመልሰው ደስ ይለኛል። እኔ ራሱ ብመልሰውና ወደ ራሴ ብመለስ ደስ ይለኛልና እስቲ ፈጣሪ ይፈቅድ። ፈጣሪ ይፈቅዳል። ሰው ወደ ማንነቱ እንዲሁም ወንድምሽን ወደ ማስደሰት ያው ወንድምሽ ደግሞ ደስ የሚለው አንቺ ጠንካራ ሆነሽለት እሱ ወደ ፈለገው እንዲሁም ፈገግታሽን ተመልሶ ሲያይ እርግጠኛ ነን 100% እርግጠኛ ነን እሱም በጣም ደስ ይለዋል። ስለዚህ እኛም ደስ ይለናል በጣም። የሚወድሽ ውድ ቤተሰቦች አሉ። በጣም ብዙ ሰዎች ደግሞ እያዩኝ ነውና ከጎንሽ ነን እያሉ ነው፣ አብረንሽ ነን እያሉ ነው፣ በሚያስፈልግሽ ሁሉ ከጎንሽ ነን እያሉ ነውና እኛም አለን፣ ሁለታችንም ከጎንሽ አለን። መደወል ብቻ ነው የሚጠበቅብሽ። ቶሎ በላፍሙት ማለት ነው የሚጠበቅብሽና ያው ፈጣሪ ይረዳሻል፣ እኛም እሱን እናምናለን። ስለዚህ በቅርቡ በጥሩ ሁኔታ እንደምትመጪልን ቃል ግቢልን። እውነት ቃል ግቢልን።
ፈጣሪ ፍቀድ ጥሩ ነገር ለማድረግ እሞክራለሁ። እውነት እሞክራለሁ። ብትሞክሪ ደግሞ ከሆነ ከጎንሽ ብዙ ሰው ስላለ ይሳካልሻል ብዬ አስባለሁ። ፈጣሪ ፍቀድ። አመሰግናለሁ። ግን ማለት አሁን ላይ ብዙም ሰው ምናምን እያወራሁ ምናምን አይደለምና በዚህ ሰዓት መጥታችሁ አይዞሽ አለንልሽ በርቺ ስላላችሁ ማለት በጣም ነው የማመሰግነው። አረ የምን ምስጋና መጣሽ ደግሞ እንደሩቅ ያያየች የምር አንቺ ነው አይደለም እውነት በቃ እኔ አመሰግናለሁ ማለት እኮ እንትን ማለት ማራቅ አይደለም። አንዳንዴ ሰዎችን ከኛ ጋር ሳይሆኑ ከኛ ከተለዩ በኋላ ማመስገን እንዳለብን እናስባለን እና ሁሌም አጠገባችን ያለውን ሰው አመሰግናለሁ ማለት ግዴታችን ነው እና በጣም ነው ማመሰግነው። ክበሩልኝ። ፈጣሪ ያክብርልኝ። አሜን። ክበሩልን። አሜን። እኛም እናመሰግናለን። እንግዲህ ፈታ ዘና እንበል። በባዶ ብቻ አይደለም የመጣ ነው። እስቲ ሳይሆን ምግብ መብላት አለብንና ምግባችንን በልተን ከውድ ቤተሰቦቻችን ጋር ከነሱ ጋር አብረን እንበላለን ማለት ነው። ሄሉዬ ግን እውነት በጣም ደስ ያለን እኔ ደግሞ እሷን ይዘልኝ ስለመጣ እኔ ግን ልትመጣ አልመሰለኝም ነበር። መገጣጠም ነው። እኔ ቀጥሬ ምናምን አልቀርም። እመጣለሁ ካልኩት አቤልን እሄዳለሁ በቃ። እና ሁሉም ሰው ነው ማለት እመጣለሁ ብዬ አልቀርም ወይ መጀመሪያ እመጣለሁ አልልም እንጂ ያው እግሬ ምናምን ታስሮ ካልሆነ ለዛ ነውና ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልጠቆረ ሐዘን ቀና ብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ የአይኔ ልቡ ሳይፈርስ እምባይ ታበሰ ሰዎች ሳያደምጡኝ ቃሉ ሳይገባቸው እምባ ብቻ ነበር አይን የሚመስላቸው የእምባዬን ፊደሎች አምላኬ ተረድቶ እምባዬን ጠረገ ልጁን መች ረስቶ። ያው ቤተሰቦቻችን ደርሷል ምግባችን። እጅ መታጠቢሽን ይባላልና እጅ መታጠቢሽን ሲቹዌሽን ላይ ነን እና አሁን እጃችንን እንታጠባለን፣ ፈታ ዘና እንላለን። ያው በቃ እስቲ ካለችበት ሙድ ለማስወጣት የቻልነውን ሁሉ እየጣረን ነው። እናንተም ደግሞ ውድ ቤተሰቦች አበረታቷት፣ ሰርፕራይዝ አድርጓት። እውነት እኔ እንጃ። እስቲ በዚህ ቪዲዮ አሪፍ ሰብስክራይበር እና አሪፍ ላይክ አሳይታችሁ እንዲሁም አሪፍ ኮሜንት ጽፋችሁ ሄሉን እንካሳትላለሁ። አብራችሁ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል፣ ይቀመጣል እንዳደራ። ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል።
ይቆይ እንጂ መች ቀራ ለራስ ከጎረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው አሄሄ ምኞትማ መቼ ያልቃል በቃኝ ሳይ